እንዴት ናችሁ? ዛሬም እንደተለመደው በቀጣዩ ቻፕተር ቪዲዮ ተመልሼላችኋለሁ። ዛሬ ደግሞ ቻፕተር 2 ነው የምናየው። የሚለውን ቻፕተር በደንብ በስፋት አብራርተን የምናይ ነው የሚሆነው። ቪዲዮዎችን ከመጀመራችን በፊት ያው ለቤተሰቡ አዲሶች ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩልኝ። ካልሆናችሁ ደግሞ ላይክ በማድረግ እና ለጓደኞቻችሁ ሼር በማድረግ ብትጀምሩልኝ አሪፍ ነው። ከዛ ውጪ ሀሳብ አስተያየት ካላችሁ በማንኛውም በዚህ በፍሬሽማን ጉዳይ በማንኛውም ጥያቄ ካላችሁ የትኛውንም ኮርስ ጥያቄ ለመስራት ስለምንችል በኮመንቱ ላይ የተሰማችሁን አስተያየት ጻፉልን። ጥያቄዎች ካላችሁ ጠይቁን። የሚሰማችሁን ነገር በመጻፍ መልእክት ልታስተላልፉልኝ ትችላላችሁ። ይደርሰናል፣ ለማስተካከል እንሞክራለን ማለት ነው እኛም እና ወደ ዛሬው ክላስ ስናልፍ ሎጂክ ኤንድ ላንጉዌጅ የሚለውን እንትን ነው ቻፕተር ነው የምናየውና መጀመሪያ እስቲ ዲፋይን ከማድረግ እንጀምር አይደለ? ሎጂክ ምንድነው የሚለውን ስናይ ሎጂክ ካምስ ፍሮም ግሪክ ወርድ ሎጎስ ከሚለው የግሪክ ወርድ የመጣ ቃል ነው ሎጂክ የሚባለው እና ቱ ሚንስ ዲስኮርስ እንደማለት ነው፣ ሪዝን እንደማለት ነው፣ ሩል እንደማለት ነው። ምክንያታዊነት የሆነ ምክንያት ወይም የሆነ ነገር መግለጽ አይነት እንትን ያለው የግሪክ ወርድ ነው እና ሳይንስ ነው። ዛት ሎጂክ ኢዝ ሳይንስ ዛት ኢቫሉዌትስ አርጊመንቶችን ኢቫሉዌት የሚያደርግ ሳይንስ ነው ማለት ነው ሎጂክ የምንለው ነገር። ስተዲ ኦፍ ሜተድስ ኤንድ ፕሪንሲፕልስ ኦፍ ኮሬክት ሪዝኒንግ ምክንያታዊነትን ራይት የሆነ ምክንያታዊነትን ስተዲ የሚያደርግ ሜተዳቸውን ፕሪንሲፕላቸውን የኮሬክት ሪዝኒንግን ምን የሚያደርግ ነው ስተዲ የሚያደርግ ታይፕ ነው ማለት ነው እና ዴቨሎፕ ዘ ሜተድ ኤንድ ፕሪንሲፕል ፎር ኢቫሉዌቲንግ አርጊመንት ፕራይመሪ ቱልስ ፊሎሶፈርስ ዩዚንግ ዜር ኢንኩሪ ኦልቴምስ ቱ ኮዲፋይ ዘ ሩል ኦፍ ራሽናል ቶት ይለናል ማለት ነው እና ሜቶዶችና ፕሪንሲፕሎችን ዴቨሎፕ ያደርጋል። ምን ለማድረግ አርጊመንቶችን ኢቫሉዌት ለማድረግ እንደገና ፊሎሶፈሮች የሚጠቀሙት ፕራይመሪ ቱል እንደ ፕራይመሪ ቱላቸው የሚጠቀሙት ነገር ነው ማለት ነው። እንደ ፎር ዜር ኢንኩሪ ለጥያቄዎቻቸው ለአስተያየቶቻቸው ይህን ሎጂክ የሚባለውን ነገር ሪዝኒንግን ይጠቀማሉ ማለት ነው እና አቴምፕት ኮዲፋይ ሩልስ ኦፍ ራሽናል ቶት የራሽናል ቶት ሩሎችን ኮዲፋይ ለማድረግ እንትን የሚያደርግ ነገር ነው ማለት ነው የሎጂክ የምንለው ነገር ነው። ሎጂክ ዊ ስተዲ ሪዝኒንግ ኢትሰልፍ ሪዝኒንግን ቀጥታ የምንማርበት የትምህርት የስተዲ ክፍል ነው ማለት ነው ሎጂክ የሚባለውና የአርጊመንቶችን ፎርም እናያለን። የአርጊመንቶችን ጀነራል ፕሪንሲፕል፣ ፓርቲኩላር ኢረሮችን እና ሜቶዶችን ከሜትዳቸው ጋር እንዴት ነው ኮንስትራክት የሚደረጉት እንዴት ነው የሚሰሩት የሚለውን ነገርም ጭምር አንድ ላይ የምናይ ይሆናል በዚህ ስር ማለት ነውና ዋት ኢዝ አርጊመንት ስቴትመንት ፕሬሚሲስ ኤንድ ኮንክሉዥን የሚለውን ከስር በማየት እንጀምረን። እሺ እና አርጊመንት ማለት መጀመሪያ ፕራይመሪ ፎከስ ኦፍ ሎጂክ ነው። የሎጂክ ፕራይመሪ ፎከስ ነው። ምን ብለናል? ሎጂክን ሪዝኒንግ ላይ የሚሰራ ፊሎሶፈሮች የሚጠቀሙት ምናምን ስንል ነበር አይደል ኢንኩሪያቸው ላይ እና ይሄ አርጊመንት የምንለው የሎጂክ ፕራይመሪ ፎከስ ነው ማለት ነው እና አርጊመንት ኢዝ ግሩፕ ኦፍ ስቴትመንት የስቴትመንቶች ስብስብ የስቴትመንቶች ጥርቅም ነው ማለት ነው ይሄ አርጊመንት የሚባለው ነገር ማለት ነው እና ስቴትመንት ምንድነው? ዲክላሬቲቭ ሴንቴንስ ነው። ትሩዝ ቫልዩ ያለው ትክክለኛ እንትን ትሩዝ ቫልዩ ያለው ዲክላሬቲቭ የሆነ ነገር ዲክሌር የሚያደርግ የሆነ ነገር ኤክስፕሌን የሚያደርግ ትሩዝ ቫልዩ ያለው ሴንቴንስ ነው ማለት ነው እና የነዚህ ሴንቴንሶች ምንድነው ስብስብ ነው ይሄ አርጊመንት የምንለው ነገር እና ዋን ኦር ሞር ኦፍ ዊች ክሌም ቱ ፕሮቫይድ ኤቪደንስ አንድ ሊሆን ይችላል ወይም ብዙ ኤቪደንስን ፕሮቫይድ የሚያደርጉ ነገሮች አሉ ዊች ሚንስ ፕሬሚሲስ ማለት ነው እዛ ስር ስቴትመንቱ ስር። እንደገና ሁለተኛው ምንድነው ፕሬሚሲሱን ፋሎ ያድርግና በዛ ኤቪደንስ ላይ ዲፔንድ አድርጎ የሆነን ስቴትመንት ኮንክሉድ የሚያደርገው ኮንክሉዥን የተባለው ፓርት ደግሞ ሌላ ፓርት አለና ፍሮም ዘ ዲፊኒሽን አን አርጊመንት ኢዝ ግሩፕ ኦፍ ስቴትመንት ስቴትመንቶች ግሩፕ ነው። ዛት ስቴትመንትስ ዲቫይድ ኢንቱ ፕሬሚሲስ ኤንድ ኮንክሉዥን ስቴትመንቱ ደግሞ ወደ ፕሬሚሲስ እና ወደ ኮንክሉዥን ዲቫይድ ይሆንልናል ማለት ነውና አርጊመንት ኦልዌይስ አቴምፕት ቱ ጀስቲፋይ ክሌም የሆነን ክሌም ጀስቲፋይ ለማድረግ ለማብራራት ይሞክራል ይሄ አርጊመንት ማለት ነው። ክሌም ዛት ስቴትመንት አቴምፕትስ ቱ ጀስቲፋይ የሚባለው ኮንክሉዥን ነው። ክሌም ስቴትመንቱ ጀስቲፋይ ለማብራራት ለመግለጽ ፕሮቫይድ ለማድረግ ፕሩቭ ለማድረግ እየሞከረ ያለው ነገር ኮንክሉዥን ስንለው ስቴትመንቱ ደግሞ ያ ሰፖዝድሊ ጀስቲፋይ ክሌሙን ጀስቲፋይ የሚያደርገው ኤቪደንስ የሚያቀርብልን ደግሞ ፕሬሚሲስ እንለዋለን ማለት ዜርፎር ይሆናል ማለት ዜርፎር አን አርጊመንት ኢዝ ኦልዌይስ ኮምፖዝድ ኦፍ ፕሬሚሲስ ኤንድ ኮንክሉዥን ማለት ነውና ሴንቴንስ ምን እንደሆነ የምታውቁት ነው። ግሩፕ ኦፍ ወርድ ኦር ግሩፕ ኦፍ ፍሬዝ ነው ዛት ኢናብል አስ ቱ ኤክስፕረስ አይዲያስ ሚኒንግፉሊ እና ይሄ ነው ሴንቴንስ የሚባለው የምታውቁት ነገር ነውና ሴንቴንስ ሜይ ኦር ሜይ ናት ሃቭ ትሩዝ ቫልዩ ላይ ኖረው ይችላል
ነገር ግን ስቴትመንት ያልነው ነገር ምንድነው? ዲክላሬቲቭ ሴንቴንስ ያልነው ምን ያለው ትሩዝ ቫልዩ ያለው። ነገር ግን ሁሉም ሴንቴንስ ትሩዝ ቫልዩ አለው ማለት አይደለም። ሁሉም ሴንቴንስ ላይኖረው ይችላልና ሴንቴንስ ኦፍ ዘ ፎሎዊንግ ታይፕስ አር ናት ስቴትመንት። እነዚህ ከስር ያሉት ሴንቴንሶች ሴንቴንስ ናቸው በት ዜ አር ናት ስቴትመንት ማለት ነው። ለምሳሌ ውድ ዩ ክሎዝ ዘ ዊንዶው፣ ኩዌስችን፣ ሌት አስ ስተዲ ቱጌዘር፣ ፕሮፖዛል ነው። ይሄ ደግሞ ኩዌስችን ጥያቄዎች፣ እንደገና ሀሳብ ማቅረብ እንደዚህ ፕሮፖዛል የሆነ ሲያቀርብ ኤክስክላሜሽኖች፣ እንደገና ሰጀሽኖች፣ ኮማንዶች እነዚህ እንትን ስቴትመንት አይሆኑም ማለት ነው። ለምሳሌ ኤግዛምፕል ብታዩ ይሄ አርጊመንት ነው። ኦል ኢትዮጵያንስ አር አፍሪካንስ ዩናይት ኢዝ አን ኢትዮጵያን ዜርፎር ዩናይት ኢዝ አፍሪካን ይለናል። ይሄ ነው አርጊመንት የሚባለው። እንደዚህ ነው። አንድና ከአንድ በላይ የሆኑ ስቴትመንቶች ግሩፕ የሆኑና አርጊመንቱን ይሰጡናል ማለት ነው። እዚህ ጋር 3 ስቴትመንቶች አሉ አይደለ? እነዚህ ምንን እየሰጡ ነው? አንድ ፉል የሆነን አርጊመንት እየሰጡን ነው ያሉት ማለት ነውና ሁሉም ተመሳሳይ ስለሆኑ ለፋቸው እንትኖቹን እናንተ ፒፒቲውን ቴሌግራም ቻናሌ ላይ ስለማስቀምጠው ከዛ ላይ በመውሰድ ልትሰሩ ትችላላችሁ ማለት ነው። እነዚህን ኤግዛምፕሎች በጣም ቀላል ናቸው። በእንትን ውሰዷቸው፣ ብዙ የሚከብዱ አይደሉም። እና አይደንቲፋይ ኮንክሉዥን ፕሬሚሲስ፣ እንዴት ነው ኮንክሉዥን እና ፕሬሚሲስን አይደንቲፋይ የምናደርገው የሚለውን ነገር እናያለን ደግሞ ቀጥሎ። እና ሎጂክ ኢቫሉዌት እንዲ አናላይዝስ አርጊመንቶችን ሎጂክ ምን ያደርጋል? ኢቫሉዌት እና አናላይዝ ያደርጋል። እና ኢምፖርታንት ታስክ ኢን አናላይዚንግ ኦፍ አርጊመንት ኢዝ ቱ ዲስቲንጉሽ ፕሬሚሲስ ኤንድ ኮንክሉዥን። ኮንክሉዥንና ፕሬሚሲሱን ዲስቲንጉሽ የማድረግ ፕሮሰስ በሎጂክ በኢቫሉዌቲንግ በአርጊመንት አናሊሲስ ፕሮሰስ ውስጥ ኢምፖርታንት የምንለው ታስክ ይሆናል ማለት ነው። እና 2 ክራይቴሪያዎች አሉ እነዚህ ለማድረግ ኮንክሉዥን እና ፕሬሚሲሱን ምን ለማድረግ ዲስቲንጉሽ ለማድረግ የምንጠቀማቸው። የመጀመሪያው ኢንዲኬተር ወርድ የሚባሉትን መፈለግ ነው። ኢንዲኬተር ወርድ ጠቋሚ ቃላቶች የሚባሉ ናቸውና ለምሳሌ ፕሬሚሲስ ኢንዲኬተር ወርዶች አሉ፣ ኮንክሉዥን ኢንዲኬተር ወርዶች ይኖራሉ ማለት ነው እንደዛው። እና ፕሬሚሲስ ስር እነዚህ ከምታያቸው ሲንስ፣ ቢኮዝ፣ አስ ኢንዲኬተድ ባይ ምናምን፣ ጊቭን ዛት፣ ሲንግ ዛት የሚሉ እነዚህ ከመጡ እነዚህ ቀድሞ የሚመጡ ከሆነ ያኛው ስቴትመንት ምን ይሆናል ማለት ነው? ፕሬሚሲስ ይሆናል ማለት ነው። ኮንክሉዥን ኢንዲኬተር ወርድ ተብሎ ከስር የተገለጹት እንደ ዜርፎር፣ ሄንስ፣ ሶ፣ ዌርፎር ምናምን የሚሉት አስቀድሞ የመጣ ስቴትመንት ከሆነ ዛትስ ኮንክሉዥን የሚሆን ይሆናል ማለት ነው። እና ለምሳሌ ይሄን ኤግዛምፕል ብታዩት ምንድነው ውመንስ አር ማማልስ ይላል። ዘነበች ዘ ውማን ዜርፎር ዘነበች ኢዝ ማማል። ሶ እዚህ ጋር ምን እናያችሁ? ኢንዲኬተር ወርድን አያችሁ። ምን የሚለውን ዜርፎር የሚለውን ዜርፎር የሚል ምንን ነው ኢንዲኬት የሚያደርገው? ኮንክሉዥንን ኢንዲኬት ያደርጋል አይደለ? ኮንክሉዥንን ኢንዲኬት ያደርጋል ማለት ነው ዜርፎር የሚለው። እና ይሄ ኮንክሉዥኑ ከዚህ ዜርፎር ከሚለው ቀጥሎ ያለው እንደሆነ አወቅን ማለት ነው። ሶ ኮንክሉዥኑ የቱ እንደሆነ በመለየት ፕሬሚሲሱም የቱ እንደሆነ አንድ ላይ መለየት እንችላለን። እነዚህ ሁለቱ ከፊት ያሉት ስቴትመንቶች ፕሬሚሲስ ይሆናሉ ማለት ነው። ተመሳሳይ ናቸው። እነዚህንም ኤግዛምፕሎች እናንተ ሞክሯቸው። ፒፒቲውን እንዳልኳችሁ ስለማስቀምጠው እዛ ቦታ ላይ ታገኙታላችሁና ሁለተኛው ኢንፍሬንሻል ክሌም የሚባለው ነው። ይሄ ምንድነው? ሪዝኒንግ ፕሮሰስ ነው። የሆነ እንትን ውስጥ አርጊመንት ውስጥ ያለው ሪዝኒንግ ፕሮሰሱ ነው። ዋና እንትኑን ፕሮቫይድ የተደረገበት ዋና ሀሳቡ ፕሮቫይድ የሆነ ነገር ፕሩቭ ለማድረግ የተሞከረ ያለበት ቦታ አለ አይደለ? ይሄ ሪዝኒንግ ፕሮሰስ ይባላል። እና እሱን ሪዝኒንግ ፕሮሰስ ነው ኢንፍሬንሻል ክሌም የሚባለው የሚያሳውቀን ማለት ነው። ኤክስፕረስድ ባይ አርጊመንት which exists between premises እና ኮንክሉዥን መካከል ነው የሚገኘው። ይሄ ኢንፍሬንሻል ክሌም የተባለው ነገር ሪዝኒንግ ፕሮሰሱ ነው። የሆነ ፕሩቭ ለማድረግ እየሞከረ ያለው የአርጉመንቱ ክፍል ነው ማለት ነው። የሚገኘው ደግሞ በሁለቱ መካከል ይሆናል። በኮንክሉዥን እና በፕሬሚሲስ መካከል የሚገኝ ይሆናል። እና ዩዝ ዚስ ኢፍ አን አርጊመንት ኮንቴን ኖ ኢንዲኬተር ወርድ አት ኦል። በአጠቃላይ ምንም አይነት ኢንዲኬተር ወርድ ከሌለው አርጊመንቱ ምን እንጠቀማለን? ኢንፍሬንሻል ክሌምን የምንጠቀም ይሄን መንገድ የምንጠቀም ይሆናል ማለት ነው። እና ቱ አይደንቲፋይ ፕሬሚሲስ ኤንድ ኮንክሉዥን ሪስፖንዲንግ ቱ አይዘር ኦፍ ዘ ፎሎዊንግ ኩዌስችን። እንደዚህ በኢንፍሬንሻል ክሌም ስር ይሄን ነው የምንጠቀመው። መች ነው የምንጠቀመዋለን? ኮይ ኢንዲኬተር ወርድ ከሌላ አርጊመንት ውስጥ ኢንፍሬንሻል ክሌም እንጠቀማለን። ኢንፍሬንሻል ክሌምን ስንጠቀም ደግሞ እነዚህ 3 ጥያቄዎችን በመመለስ በቀላሉ ዲስቲንጉሽ ማድረግ እንችላለን ማለት ነው። የመጀመሪያዎቹ ስቴትመንት ኢዝ ክሌምድ ቱ ፎሎ ፍሮም አዘርስ፣ የትኞቹ ስቴትመንቶች ሌላውን ፎሎ እያደረጉት ነው ያሉት የሚለውን ነው መጀመሪያ እንትን የምንለው። የቱን ፎሎ እያደረገው ነው? መጀመሪያ መምጣት ያለበት የቱ ነው? መጨረሻ ላይ መምጣት ያለበት የቱ ነው የሚለውን ነገር ማወቅ ነው መጀመሪያ። ዋት ኢዝ አርጊወር ትራይንግ ቱ አራይቭ ኦር ትራይንግ ቱ ፕሩቭ። ሁለተኛው ይሄ ነው። አርጊወሩ ወይም ያን ሀሳብ አርጊው ያደረገው ያን ሀሳብ ያመጣው ሰውዬ ያን ሀሳብ የተናገረው ሰውዬ ምንን ነው ማስተላለፍ የፈለገው መልእክት፣ ፕሮቫይድ ማድረግ የፈለገው ነገር፣ ፕሩቭ ለማድረግ የፈለገው ነገር ምንድን ነው የሚለውን ማወቅ ነው ሁለተኛው ነገር ማለት ነው። ሶስተኛው ደግሞ ዋትስ ፖይንት ኦፍ ዘ ሜሴጅ፣ የሜሴጁን ዋና ሀሳብ ምን እንደሆነ ማወቅ ነው ማለት ነው። ሶስተኛው ደግሞ
ደግሞ የሚሆነውና እነዚህን ከመለስን ኮንክሉዥኑን በቀላሉ እናውቃለን። ሶ ኮንክሉዥኑን ካወቅን ደግሞ ኦልሶ ፕሬሚሲሱን ማወቅ ቀላል ያደርግልናል ማለት ነው። ለምሳሌ ኤግዛምፕል ብታዩ ይሄኛው ከስር ተሰርተዋል። እነዚህ ለምሳሌ our country should increase the quality and quantity of the military its military ethnic conflicts are recently intensified, border conflicts are escalating, international terrorist activities are increasing ይለናል ማለት ነው። እዚህ ጋር መታችሁ ብታዩት ለምሳሌ ፕሬሚሲስ 1 ፕሬሚሲስ 2 እና ፕሬሚሲስ 3 ፕሬሚሲሶች እና አንድ ኮንክሉዥን አለው። እንዴት ነው ኢትኒክ ኮንፍሊክቶች እየጨመሩ ነው ያሉት፣ ብሮደር ኮንፍሊክቶችም ኤስክሌት እያደረጉ ነው ያሉት። ይሄ በኢንፍሬንሻል ክሌም መሰረት ነው። ኢንዲኬተር ወርድ ስለሌለው አይ ቲንክ ይሄኛው የለውም አይደለ? ኢንዲኬተር ወርድ የለውም ይሄኛው እንትን የቱጋ ኢንዲኬተር ወርድ አይታይም። ሶ በኢንዲኬተር ወርድ አይደንቲፋይ ማድረግ አንችልም። ስለዚህ ዲስቲንግዊሽ ማድረግ ስለማንችል ኢንፍሬንሻል ክሌም ነው የምንጠቀመው። የትኛውን የሆነው ዋና ሀሳቡን መፈለግ ሊሆን ይችላል፣ ፕሮቫይድ እያደረገ ያለውን ፕሩቭ ለማድረግ ያለውን እየሞከረ ያለውን ነገር ማወቅ ሊሆን ይችላል። እና ቅድም ካየናቸው ከሶስቱ ነገሮች አንዱን መጠቀም ነው እና ወይ ሶስቱንም መጠቀም ሊሆን ይችላል። ከዛ ኮንክሉዥኑን ማግኘት ማለት ነው። እና የመጨረሻ ሀሳቡ ምንድን ነው? ኢንክሪዝ ይደረግ የሚለው ነው አይደለ? ስለዚህ የመጨረሻ ሀሳቡ እሱ ከሆነ ኮንክሉዥኑ እሱ ነው ማለት ነው። ሰው የመጨረሻውን ሀሳብ መጀመሪያ ላይ ያመጡት ሰው የመጨረሻው ሀሳብ ኮንክሉዥኑ መጀመሪያ ላይ ያለው ከሆነ ሌሎቹ ምንድናቸው? እሱን ምን እያደረጉ ያሉት እሱን እያገዙ ያሉት ፕሬሚሲሶች ናቸው ማለት ነው። ሌላ እንትን እያቀረቡ ያሉ ሌላ ማስረጃ እያቀረቡ ያሉ ፕሬሚሲሶች ይሆናሉ ማለት ነው። ሌሎቹም ተመሳሳይ ኤግዛምፕሎች ናቸው እዚህ ጋር ተሰርተዋል ማግኘት ትችላላችሁ። እና ቴክኒኮች እናያለን። አሁን ደግሞ አርጊመንትን ከነን አርጊመንት ፓሴጅ እንዴት እንደምንለይ የምናይበት ሰዓት ላይ ደርሰናል። እና ቱ ዲስቲንግዊሽ አርጊመንት ፍሮም ነን አርጊመንት ምንድን ነው የምናየው? የመጀመሪያው ኢንዲኬተር ወርድ ማየት ነው። ኢንዲኬተር ወርድ ካለው አርጊመንት ነው ብለናል። ካልሆነ ኢንፍሬንሻል ክሌም እንጠቀማለን ብለናል። ኢንፍሬንሻል ክሌም ተጠቅመን ፕሩቭ ለማድረግ እያለው የፈለገውን ነገር ማወቅ ሊሆን ይችላል። ዲስቲንግዊሽ ለማድረግ እንሞክራለን በዚህ ተጠቅመን። ሶስተኛው ደግሞ ነን አርጊመንታቲቭ ፓሴጁን ማወቅ ነው። ነን አርጊመንታቲቭ ካወቅን አርጊመንታቲቭን ማወቅ ቀላል ይሆንልናል። ሁለቱ መለየት ነው ማለት ነው። እና ኤግዚስቲንግ ኦፍ ኢንዲኬተር ወርድ ስለ ኢንዲኬተር ወርድ ቅድም በደንብ አውርተናል አይደለ? ጠቋሚ ቃላቶች ናቸው። ፕሬሚሲሱን ጠቋሚ ቃላቶች ሊሆኑ ይችላሉ፣ ኮንክሉዥኑን ጠቋሚ ቃላቶች ሊሆኑ ይችላሉ። እነዚህ በመጠቀም አርጊመንትን ከነን አርጊመንታቲቭ ፓሴጅ መለየት የሚቻልበትን ሁኔታ ነው ይሄ የሚነግረን ማለት ነው። እና ለምሳሌ ይሄው ሲንስ የሚለውን በመጠቀም ይሄ ከላይ ያለው ፕሬሚሲስ እንደሆነ በቀላሉ ማወቅ እንችላለን ማለት ነው። ሲንስ አርጊመንታቲቭ እንደሆነ በጣም አርጊመንት እንደሆነ በቀላሉ እንትን ማለት እንችላለን ማለት ነው። እና ኤግዚስቲንግ ኦፍ ኢንዲኬተር ወርድ እቺን ሲንስ የምትለዋን ብቻ በማየት ያወቅን ማለት ነው። ሁለተኛው ኢንፍሬንሻል ክሌም ብሎ ቅድም ሶስት ከላይ በዘርዘርናቸው እንትኖች መሰረት የሆነ ፓሴጅ ውስጥ ይሄ አርጊመንት ነው፣ ይሄ አርጊመንት አይደለም፣ ነን አርጊመንታቲቭ ነው ብለን የምንለይበትን ፕሮሰስ ነው የሚያሳየን ይሄኛውና የፓሴጅ ኮንቴንስ አን አርጊመንት ኢፍ ኢት ፐርፖዝ ቱ ፕሩቭ ሰምቲንግ። እዚህ ጋር የሆነ ነገር ፕሩቭ ለማድረግ እየሞከረ ከሆነ የሆነን ነገር ለማሳየት ለማሳየት እየሞከረ ከሆነ ዳትስ አርጊመንት። ሶ ኢንፍሬንሻል ክሌም ደግሞ የሚያወራው ስለዚህ ነው። ፕሩቪንግ ሰምቲንግ የሆነ ሰምቲንግ ፕሩቭ ለማድረግ የሞከረ ነገር ካለ ያኛው ነገር አርጊመንት ነው የሚለውን ሀሳብ ነው የሚያነሳል። እና ኤኒ ፓሴጅ ኢዝ ሌበልድ አስ አን አርጊመንት ኢፍ ኤንድ ኦንሊ ኢፍ ኢት ፉልፊልስ ዘ ፎሎዊንግ ቱ ኮንዲሽን። እነዚህን ሁለት ኮንዲሽኖች የሚያሟላ ከሆነ ነው ኤኒ ፓሴጅ ማንኛውም አይነት ፓሴጅ አርጊመንት ነው ብለን መናገር የምንችለው። የመጀመሪያው አትሊስት ዋን ኦፍ ዘ ስቴትመንት መስት ክሌም ቱ ፕሮቫይድ ሪዝን ኦር ኤቪደንስ። አንዱ ኤቪደንስን ወይም ክሌምን ፕሮቫይድ ማድረግ አለበት፣ ሪዝኒንግ ፕሮቫይድ ማድረግ አለበት which is the premises ማለት ነው። ሁለተኛው ደግሞ there must be a claim that something is followed from the evidence which is the conclusion የሚባለው ማለት ነው። የቅድም ያለውን ኤቪደንስ ፋሎ የሚያደርግ ደግሞ ሌላ ስቴትመንት ይኖራል ማለት ነው። እነዚህ ሁለቱ ካሉ አርጊመንት ነው ብለን አንድ ነገር መናገር የምንችልበትን ሁኔታ ነው የሚያሳየና ኩዌስችን አለ እዚህ ጋር ዲስከስ የምታደርጉበት በጣም ቀላል ነው። እስኪ እዩት እናንተ ከፒፒቲው ብታዩት። ከሰዓት አንጻር ግን መልሱም ይኸው እዚህ ጋር አላላችሁ። ከሰዓት አንጻር ግን እኔም አልፎ ይሆናል ማለት ነውና ከዛ ነን አርጊመንታቲቭ ፓሴጆችን ነው የምናየው። ለምሳሌ ዋርኒንግ፣ ፒስ ኦፍ አድቫይስ ሊሆን ይችላል፣ ብሊፍ ኦር ኦፒኒየን ሊሆን ይችላል፣ ሪፖርት ሊሆን ይችላል። እነዚህ ምንድን ናቸው? ነን አርጊመንታቲቭ ናቸው የሚሆኑት ማለት ነውና
ኤክስፕላኔሽን እና አርጊመንት የሚለውን ፓርት እናያለን። እና ኢን ኤክስፕላኔሽን ቱ ኮምፖነንቶች አሉ። ኤክስፕላናስ የሚባለው ኮምፖነንት እና ኤክስፕላንደም የሚባለው ኮምፖነንት ነው ማለት ነው። እና ይሄ ኤክስፕላናስ የሚባለው ምንድን ነው የሚያደርገው? ሼድ ላይት ያደርጋል ኦን ሰም ኢቨንት። ኤክስፕላንደሙ ላይ ላይት ሼድ ላይት ያደርጋል ማለት ነው። እና ዘ ኢቨንት ኢዝ ኩዌስችንድ ኢዝ ዩዥዋሊ አክሴፕትድ አስ ፋክት ነው። እዚህ ጋር ኤክስፕላኔሽን ላይ ምንድነው ኩዌስችን የሚደረገው የሚመጣው የሚብራራው ሀሳብ ምንድነው? አክሴፕትድ ፋክት ነው በአብዛኛው ጀነራል ትሩዝ የሆነ ነገርን ነው የሚጠቀመው ማለት ነው። ለምሳሌ እዚህ ጋር ካውስ ዳይጀስት ግራስ ዋይል ሂውማን ካን ኖት ቢኮዝ ዜር ዳይጀስቲቭ ሲስተም ኮንቴን ኢንዛይም ኖት ፋውንድ ኢን ሂውማን ላይ ይሄ ምንድን ነው? ፋክት ነው አይደለ? ጀነራል ትሩዝ ነው። እነዚህን ነገሮች በመጠቀም ነው የሆኑ ኢቨንቶችን ኩዌስችን የሚያደርገው ማለት ነው የሚሆነው ማለት ነው። ኤክስፕላኔሽን ላይ እና አርጊመንት ላይ ምን ይፈጠራል መሰላችሁ? ፕሬሚሲስ አለ፣ ኮንክሉዥን አለ አይደለ? አክሴፕትድ ፋክት ነው ፕሬሚሲሱ አብዛኛው ጊዜ which has evidence provide ኤቪደንስ አይደለ? ከዛ በዛ ፕሮቫይድ በተደረገው ኤቪደንስ ላይ ዲፔንድ ሆኖ ኮንክሉዥኑ ምን ይደረጋል? ድራው ይደረጋል አይደለ? ስለዛ ነው የሚያወራን አርጊመንት። ክሌም ቱ ፕሩቭ ዘ ኮንክሉዥን ፕሬሚሲሱ ኮንክሉዥኑን ፕሩቭ ለማድረግ ክሌም እንትን ያቀርባል ማለት ነው። የሆነ እንትኖችን ያቀርባል። ኤክስፕላኔሽን ላይ ግን ኤክስፕላናሱ ምን ያደርጋል? ክሌም ቱ ሼድ ላይት ኦን ኤክስፕላንደም ማለት ነው። እና ኤክስፕላንደሙ አክሴፕትድ ፋክት ነው። የሚብራራው ነገር ምንድነው? አክሴፕትድ ፋክት ነው ማለት ነው። ጀነራል ትሩዝ ነው ማለት ነው። እዛ ላይ ምን ያደርጋል? ኤክስፕላነሱ ክሌም ያቀርባል ማለት ነው። ለምሳሌ ካዎች ዳይጀስት ያደርጋሉ፣ ሂማኖች ዳይጀስት አያደርጉም የሚለው ፓርት ኤክስፕላንደም ነው ማለት ነው። አክሴፕትድ ፋክት ነው። ኤክስፕላናሱ ምን እያደረገ ነው? የእነሱ ዳይጀስቲቭ ሲስተም ኢንዛይም አለው። የሂማን ግን ኢንዛይም ዳይጀስት የሚያደርገው ግራስን ዳይጀስት የሚያደርገው ኢንዛይም የለውም ብሎ ኤክስፕላናሱ ክሌም ላይት ሼድ እያደረገ ነው ያለው ኤክስፕላንደም ላይ። ይሄ ነው ማለት ነው ኤክስፕላኔሽን የሚባለው ባጭሩ። ከዛ የምናየው ኮንዲሽናል ስቴትመንት እና አርጊመንት ነውና ኢፍ ኤንድ ዘን ስቴትመንት ነው በሌላ ስሙ የሚባለው። ሁለት ኮምፖነንት አለው። ይሄም አንቲሰደንት እና ኮንሲኩዌንት ወይም ኢፍ እና ዘን የሚባለው ፓርት ነው የሚሆነው። እና ኢፍ አንቲሰደንት ነው፣ ዘን ከዛ ኮንሲኩዌንት ይመጣል ማለት ነው። ወይም ኦር ኮንሲኩዌንት እንደ አጋጣሚ ከቀደመ ኢፍ መሀል ይገባና አንቲሰደንቱ ተከትሎ ይመጣል ማለት ነው። እና ዘ ሪሌሽንሺፕ ቢትዊን ኮንዲሽናል ስቴትመንት ኤንድ አርጊመንት ሜይ ቢ ሰመራይዝድ ባይ አስ ፎሎ። ከስር ባሉት ነገሮች ሪሌሽንሺፓቸው የአርጊመንት እና የኮንዲሽናል ሴንቴንስ ሪሌሽንሺፕ ከስር ባሉት ነገሮች ሰመራይዝ ሊደረግ ይችላል። የመጀመሪያው ሲንግል ኮንዲሽናል ስቴትመንት ኢዝ ናት አን አርጊመንት፣ የሆነ አንዱ ብቻውን የቆመ ኮንዲሽናል ስቴትመንት አርጊመንት ሊሆን አይችልም የሚለው ነው። ሁለተኛው ምንድነው? ሁለተኛው ደግሞ ኮንዲሽናል ስቴትመንት ሜይ ሰርቭ አዝ አይዘር ዘ ፕሬሚሲስ ኦር ዘ ኮንክሉዥን። ኮንዲሽናል ስቴትመንት ወይ ፕሬሚሲስ ነው የሚሆነው ወይ ኮንክሉዥን ነው የሚሆነው። ሁለቱንም የመሆን እድል አይኖረውም ማለት ነው። እና ዘ ኢንፍሬንሻል ኮንተንት ኦፍ ኮንዲሽናል ስቴትመንት ሜይ ቢ ሪኤክስፕረስድ ፎር አን አርጊመንት። ኢንፍሬንሻል ኮንተንቱ ፕሩቭ ለማድረግ የሚሞክረው ኮንዲሽናል ሴንቴንስ ላይ ያለው ነገር ምን ሊደረግ ይችላል? አርጊመንትን ፎርም ለማድረግ ሪኤክስፕረስ ሊደረግ ይችላል ማለት ነው። እዚህ ጋር ኢፍ ዩ ስተዲ ሃርድ ዘን ዩ ዊል ስኮር ጉድ ግሬድ ይለናል አይደለ? ይሄኛው ምንድነው? ኮንዲሽናል ሴንቴንስ ነው አይደለ? ሪኤክስፕረስ ተደርጎ ይሄኛው ኤግዛምፕል ምን ሊሰራበት ይችላል ማለት ነው? አርጊመንት ሊሰራበት ይችላል። ነገር ግን ብቻውን ያለ ስቴትመንት ምን አይሆንም ማለት ነው? አርጊመንት ሊሆን አይችልም ማለት ነው። ብቻውን ያለ ኮንዲሽናል ስቴትመንት ኮንዲሽናል ሴንቴንስ ማለት ነው። እዚህ ጋር ደግሞ ኤ ሰፊሸንት ኮንዲሽን ቢ የሚሉ እና ኤ ነሰሰሪ ኮንዲሽን ቢ የሚሉ እንትኖች ይኖራሉ። እና ኤ ሰፊሸንት ኮንዲሽን ቢ ላይ ዌንኤቨር ዘ ኦኪራንስ ኦፍ ኤ ኢዝ ኒድድ ፎር ዘ ኦኪራንስ ኦፍ ቢ፣ ሁሌም ቢሆን ዌንኤቨር ኦኪራንስ ኦፍ ኤ ኦኪራንስ ኦፍ ቢ እንዲፈጠር ይፈለጋል፣ እንዲኖር ይፈለጋል። ኤ እንዲኖር ቢ እንዲፈጠር ግዴታ ኤ መኖር አለበት ኒድድ ብሎ የሚያስብ ነው። እና ኤ ሰፊሸንት ኮንዲሽን ነው ብሎ ያስባል ለቢ። እና ኤ ኦከር ካደረገ ቢ መስት ኦከር፣ ቢ ግዴታ ኦከር ማድረግ አለበት ነው የሚለው። ነሰሰሪ ኮንዲሽን የሚለውን ደግሞ ስናየው ዌንኤቨር ቢ ካን ኖት ኦከርድ ኢን ዘ አብሰንስ ኦፍ ኤ ነው የሚለና ዌንኤቨር ቢ በኤ ሳይኖር ቢ ጭራሽ አይኖርም ነው የሚለው። የመጀመሪያውስ ምንድን ነው? ኤ የሚፈጠር ከሆነ ቢ ይፈጠራል አይደል? ቢ ስለተፈጠረ ኤ ቀድሞ መምጣት አለበት ነው የሚለው። ሁለተኛው ግን ቢ ኤ ሳይኖር ሊፈጠር አይችልም ነው የሚለን። እና ኤ ኢዝ ነሰሰሪ ኮንዲሽን ፎር ቢ፣ ኤ ነሰሰሪ ነው በጣም ቢ እንዲፈጠር ኤ ነሰሰሪ ኮንዲሽን ነው። እና ኢፍ ቢ ኦከር ዘን ኤ መስት ኦከር፣ ቢ ከተፈጠረ ኤ መስት ኦከር ይለናል ማለት ነው። እነዚህን ኤግዛምፕሎች ለምሳሌ ብታዩ ቢንግ ዶግ ኢዝ ነሰሰሪ ኮንዲሽን ነው ወይስ ሰፊሸንት ኮንዲሽን ነው? ከላይ እንዳየ ነው
ቢንግ ዶግ ኢዝ ዳሽ ኮንዲሽን ብላንክ ኮንዲሽን ፎር ቢንግ አኒማል። ምን ይመስላችኋል? የቱ ነው እንትን የሚለው? ለምሳሌ ዶግን እንደ ኤ ብትወስዱት እና አኒማልን እንደ ቢ ብትወስዱት ኤ ኢዝ ኒድድ ፎር ኦኩረንስ ኦፍ ቢ ነው ወይስ ኤ ኢዝ ነሰሰሪ ኮንዲሽን ነው ወይስ ኤ ኢዝ ሰፊሽንት ኮንዲሽን? ቢንግ ዶግ ኢዝ ሰፊሽንት ኮንዲሽን ፎር ቢንግ አኒማል አይደለ? ሰፊሽንት ነው ቢንግ ዶግ መሆኑ ብቻ አኒማል መሆኑን ፕሩቭ ያደርጋል አይደለ? ፕሩቭ ያደርጋል። ስለዛ ነው የሚያወራው። ተመሳሳይ ናቸው እዚህ ጋር። ቢንግ ስታብድ ባይ ናይፍ ኢዝ ነሰሰሪ ኮንዲሽን ነው። ነሰሰሪ ኮንዲሽን ነው ስካር ክሬት እንዲሆን ቦዲ ላይ። ኦልሶ ሃቪንግ ፎር ሳይድ ኢዝ ነሰሰሪ ኮንዲሽን ቱ ቢ ስኩዌር ማለት ነው አይደለ? ሃቪንግ ፎር ሳይድ ኢዝ ሰፊሽንት ኮንዲሽን ቱ ቢ ስኩዌር ብንልስ ትክክል ነው? ትክክል አይደለም ማለት ነው። ምክንያቱም ኦልሶ ዜር ኢዝ ሬክታንግል ማለት ነው። ፎር ሳይድ ያለው ሬክታንግል አለ። ነሰሰሪ ኮንዲሽን ነው ግዴታ፣ ሰፊሽንት ኮንዲሽን ሳይሆን ነሰሰሪ ኮንዲሽን ነው የሚሆነው ማለት ነው። ፎር ኢኳል ሳይድ ሊኖር ይገባል ማለት ነው። እንደዚህ ነው። እና የአርጊመንት ታይፖች እናያለን። አሁን ደግሞ ዲዳክቲቭ እና ኢንዳክቲቭ የሚባሉ የአርጊመንት ታይፖች እናያለን። ኤቭሪ አርጊመንት ኢንቮልቭ ኢንፍሬንሻል ክሌም። ሁሉም አርጊመንት የሆነ ፕሩቭ ለማድረግ የሚሞክረው ነገር አለ፣ ኢንፍሬንሻል ክሌም አለው ማለት ነው። እና ዲፔንዲንግ ኦን ኢንፍሬንሻል ክሌሙ ላይ ዲፔንድ ሆነን ቢትዊን ፕሬሚስስ እና ኮንክሉዥን ዲዳክቲቭ እና ኢንዳክቲቭ አርጊመንት አለ ብለን እና ያለን ማለት ነው ከስር። እና ዲዳክቲቭ አርጊመንት የሚባለውን ነገር ስናየው ምንድነው? ኢት ኢዝ ኢምፖሲብል ፎር ዘ ኮንክሉዥን ቱ ቢ ፎልስ ጊቨን ዛት ዘ ፕሬሚሲስ አር ትሩ። ፕሬሚሲስ እዚህ ጋር ዲዳክቲቭ አርጊመንት ላይ ትሩ ፕሬሚሲስ ኖሮት ፎልስ ኮንክሉዥን ሊኖረው በጭራሽ አይችልም ማለት ነው። ኢምፖሲብል ነው የሚሆነው ማለት ነው። እና ካልሆነ ደግሞ ኢንቫሊድ የሚሆንበትን ፕሮሰስ ነው ይሄ የሚያሳየን። ሁለተኛው ኮንክሉዥን ፎሎስ ዘ ፕሬሚሲስ ዊዝ ነሰሲቲ። በነሰሲቲ ነው ኮንክሉዥኑ ፕሬሚሲሱን ፋሎ የሚያደርገው። ግዴታ ተመሳሳይ መሆን አለበት። ትሩ ከሆነ ትሩ መሆን አለበት፣ ፎልስ ከሆነ ፎልስ መሆን እንዳለበት ነው የሚያሳየን። እና ኢንቮልቭ ነሰሰሪ ሪዝኒንግ ሊኖረው ይገባል የሚለው ነው ይሄ ደግሞ የሚያወራው። ለምሳሌ እዚህ ጋር ብታዩት ኦል ፊሎሶፈርስ አር ክሪቲካል ቲንከሮች ናቸው። ይሄ ትሩ ነው አይደለ? ፊሎሶፈሮች ክሪቲካል ቲንከር ናቸው። ዳስ ትሩ። ሶክራቲስ ኢዝ ፊሎሶፈር፣ ሶክራቲስም ፊሎሶፈር ነው። ዳስ ኦልሶ ኢት ኢዝ ትሩ አይደለ? ዜርፎር ሶክራቲስ ኢዝ ክሪቲካል ቲንከር። ይሄ ምንድን ነው? ዲዳክቲቭ አርጊመንት ነው ማለት ነው። እስኪ ከስር ያለችውን ኤግዛምፕል ደግሞ ኦል አፍሪካን ፉትቦለርስ አር ብላክ። ትክክል ነው። ይሄ ትሩም ፎልስም የሚሆንበት አጋጣሚ ሊኖሩ ይችላል። ሁሉም ፉትቦለሮች የአፍሪካ ፉትቦለሮች ብላክ ናቸው ማለት አይደለም። ኢጂፕሽያን ፉትቦለሮች አሉ፣ ቱኒዥያን ፉትቦለሮች አሉ ዋይት የሆኑ ማለት ነው። እና ሜሲ ኢዝ አፍሪካን ፉትቦለር። ሜሲ ደግሞ ብላክ ያልሆኑ ዋይት የሆኑ ሳይሆን ብላክ ያልሆኑ በሚለው ይስተካከልኝ፣ በጣም ይቅርታ። እና ሜሲ ኢዝ አፍሪካን ፉትቦለር ይልና ኢት ፎሎውስ ዛት ሜሲ ኢዝ ብላክ። ይሄ ትክክል ነው? ትክክል አይደለም ማለት ነው። ፕሬሚሲሱን ቀጥታ አልተከተለም ማለት ነው የሚሆነው ማለት ነው። ከላይ ያለውን ኤግዛምፕል ካያችሁት ግን ትክክል ይሆናል። ከዛ ኢንዳክቲቭ አርጊመንትን እናያለን። ከዚህ ቀጥሎ ኢንዳክቲቭ አርጊመንት ደግሞ ቀደም ኢምፖሲብል ነው ብለናል አይደለ? ዲዳክቲቭ ላይ ትሩ ሆኖ ፎልስ መሆን አይችልም ብለናል አይደለ? እዚህ ጋር ግን ፕሮባቢሊቲ ላይ ነው ዲፔንድ የሚያደርገው። ኢምፕሮባብል ነው ማለት ነው። ፕሮባቢሊቲ አለው ማለት ነው ፎልስ የመሆን፣ ትሩ ሆኖ ፎልስ የመሆን ወይም ፎልስ ሆኖ ትሩ የመሆን ፕሮባቢሊቲ ሊኖረው ይችላል። ይሄ ኢንዳክቲቭ የሚባለው አርጊመንት ታይፕ ላይ ማለት ነውና ዘ ኮንክሉዥን ፎሎውስ ዘ ፕሬሚሲስ ኦንሊ ዊዝ ፕሮባቢሊቲ። በፕሮባቢሊቲ ዲፔንድ ሆኖ ነው ፕሬሚሲሱን ፋሎ የሚያደርገው ኮንክሉዥኑ የሚሆነው። እና ኤግዛምፕል ሞስት አፍሪካ ሊደርስ አር ብላክ፣ ማንዴላ ዋዝ አን አፍሪካ ሊደር ዜርፎር ፕሮባቢሊ ማንዴላ ዋዝ ብላክ። ያው በፕሮባቢሊቲ ላይ ዲፔንድ አድርጎ ኮንክሉዥኑ ምኑን ፋሎ አደረገ? ፕሬሚሲሱን ፋሎ አደረገ። ይሄ ደግሞ ኢንዳክቲቭ አርጊመንት እንለዋለን። እና እንዴት ነው ዲፍረንሽት የምናደርጋቸው የሚለውን ነገር ደግሞ እኔ ዲዳክቲቭ እና ኢንዳክቲቭ አርጊመንትን እንዴት ዲፍረንሽት እናደርጋለን የሚለውን ነገር ስናይ ክራይቴሪያዎች አሉ። መጀመሪያ ዘ ኦክረንስ ኦፍ ስፔሻል ኢንዲኬተር ወርዶች ነው። እንደቀድሞ ኢንዲኬተር ወርዶችን ለምሳሌ ለዲዳክቲቭ ኢንዲኬተር ወርዶች ሰርቴንሊ በቃ ነሰሰሪ
ነሰሰርሊ አብሶሉትሊ ምናምን የሚሉ ሹር የሆኑ ኢንዲኬተር ወርዶችን ነው የምንጠቀመው። ሹር ናቸው በቃ ፕሮባብሊ ላይክሊ ምናምን ብለው የሆነ እንትንን ጥርጣሬን የሚጭሩ ወርዶችን አይደለም የምንጠቀመው። በቃ እርግጠኛ ወርዶችን ስንጠቀም ኢትስ ዴዳክቲቭ። እንደገና የተወሰነ ጥርጣሬ ፕሮባብል የሆኑ ወርዶችን ስንጠቀም ደግሞ ዳስ ኢንዳክቲቭ አርጊመንት ይሆናል ማለት ነው። ሁለተኛው አክቹዋል ስትሬንግዝ ኦፍ ኢንፈረንሻል ሊንክ ቢትዊን ፕሬሚሲስ ኤንድ ኮንክሉዥን በኮንክሉዥን እና በፕሬሚሲሱ ምክንያት መካከል ያለውን ኢንፈረንሻል ክሌም ስትሬንግዙን እናያለን ማለት ነው። እና ለምሳሌ ኦል ኢትዮጵያን ላቭ ዜር ካንትሪ ደበበ ኢዝ ኢትዮጵያን እነዚህ ምንድን ናቸው? ፕሬሚሲስ ናቸው። ከዛ ኮንክሉዥን ደግሞ ዜርፎር ደበበ ላቭስ ሂዝ ካንትሪ ይለናል ማለት ነው። እና አክቹዋል ስትሬንግዙን ስናየው እንዴት ነው ይሄኛው ዊክ የሆነ ይመስለኛል አይደል? ዊክ ነው አይደለ? ይሄኛው ኦል ኢትዮጵያ ላቭ ዜር ካንትሪ ደበበ ኢዝ ኢትዮጵያን ዜርፎር ደበበ ላቭስ ሂዝ ካንትሪ ስትሪንግዝ አይደለም አይደለ? ሊንኩ ደበበ ኢትዮጵያዊ ስለሆነ ብቻ ኢትዮጵያን ይወዳል ማለት አይደለም። ይሄ ዊክ ነው አይደለ? ኢንፍሬንሻል ሊንኩን በማየት እንደገና ሁለቱን መለያት እንችላለን ማለት ነው የሚሆነው ማለት ነው። እና ሶስተኛው ካራክተር ኦር ፎርም ኦፍ አርጊመንቴሽን ዳት አርጊወር ዩዝ ካራክተሩን በማየት ወይም ፎርሙን በማየት አርጊመንቱ የተጠቀመውን ካራክተር ወይም ፎርሙን በማየት ይሄ ዲዳክቲቭ ነው፣ ይሄ ኢንዳክቲቭ ነው እንላለን። እና ዲዳክቲቭ የምንለው ለምሳሌ ማቴማቲካል የሆኑ ኩዌስችኖች ሊሆኑ ይችላሉ። አርትሜቲክ ኦር ጂኦሜትሪክ የሆኑ እንትኖች ሊሆኑ ይችላሉ። ዴፊኒሽኖች ሊሆኑ ሲሎጂዝም፣ ካታጎሪካል ሲሎጂዝም፣ ሃይፖቴቲካል ሲሎጂዝም፣ ዲስጃንክቲቭ ሲሎጂዝም ከሆኑ እነዚህ ዲዳክቲቭ አርጊመንት እንላቸዋለን። ኢንዳክቲቭ ሲሆኑ ደግሞ ፕሪዲክሽን፣ አናሎጂ፣ አውቶሪቲ፣ ኢንዳክቲቭ ጀነራላይዜሽን፣ አርጊመንት ቤዝድ ኦን ሳይን፣ አርጊመንት ቤዝድ ኦን ካውዜሽን እነዚህን ይመስላሉ ማለት ነው። እና ዲዳክቲቭ አርጊመንት ኢንስታንሶችን ለምሳሌ ቀደም ያለው ማቴማቲክስ ለምሳሌ አርትሜቲክ እና ጂኦሜትሪክ ብለናል አይደል? ኮምፕሊትሊ ምንድን ናቸው እነዚህ ዲፔንድ የሚያደርጉት ኮንክሉዥን ዲፔንድ የሚያደርግ እዚህ ላይ ከሆነ ዲዳክቲቭ ናቸው ማለት ነው። ኤክሰፕሽን አለው። ኤክሰፕሽኑ ምንድነው? ስታቲካል የሆኑ ከሆኑ ሜቢ ኢንዳክቲቭ ሊሆን ይችላል ማለት ነው። እና ለምሳሌ እነዚህን ኤግዛምፕሎች ብታያቸው ማቴማቲካል ናቸው አይደለ? 10 ሜትር ምናምን ዘሰም ኦፍ ቱ ኦድ ነምበር ኢዝ ኦልዌይስ ኢቭን ዘሰም ኦፍ እንደዚህ 3 ኤንድ 9 ኢዝ ኢቭን ነምበር። ይሄኛው ምንድነው? ማቴማቲካል ነው አይደለ? ሶ ዚስ ኢዝ ዲዳክቲቭ ማለት ነው። ተመሳሳይ ስለሆኑ ነው ያለፍኳቸው ኤግዛምፕሎቹ። ሁለተኛው አርጊመንት ቤዝድ ኦን ዴፊኒሽን ነው። ዴፊኒሽን ላይ ቤዝድ የሆነ አርጊመንት ማለት ነው። ኮንክሉዥን ዲፔንድ ኦን ዴፊኒሽን ኦፍ ሰም ወርድስ ኦር ሰም ፍሬዝስ ዩዝድ ኢን ፕሬሚሲስ። ኮንክሉዥን ዲፔንድ የሚያደርገው ዴፊኒሽኖች ላይ የሆኑ ወርዶች የተጠቀሙ ዴፊኒሽኖች ላይ ወይም የሆኑ ፍሬዞች የተጠቀሙ ዴፊኒሽኖች ላይ ዲፔንድ አድርጎ ኮንክሉዥኑ ድራይቭ ሲሆን ማለት ነው ይሄኛው። እና ይሄም ዲዳክቲቭ ነው። እንዴት ነው? ኤንጅል ኢዝ ሆነስት ይለናል። ሆነስት ማለት ምንድን ነው? እንትን ነው አይደለ? በጣም ታማኝ ነው ማለት ነው። ሶ ሆነስት ኢምፕሮባብል አይደለም። ሆነስት ለሚለው የሆነ ትሩዝን ያወራል። በቃ ሆነስት ነው ከተባለ ትሩዝን ስለሚያወራ ነው። ፊዚሻን ነው ከተባለ ዶክተር የመሆን እድሉ እንትን ነው ማለት ነው። ትክክል ነው ማለት ነው። ኦምኒሴንት የሚለውን ከተጠቀምን ጋድ ኢዝ ኦምኒሴንት እንላለን አይደል? ጋድ ኢዝ ኦምኒሴንት የሚለውን ቃል ከተጠቀምን ደግሞ ሁሉንም አዋቂ ነው፣ ሁሉንም ቻይ ነው የሚለውን ተመሳሳይ እንትን ነው የሚሰጠን ማለት ነው። እነዚህ ኢምፖሲብል ያደርጉታል። እንትኑን የሆነን ውሸት እንዳይነሳ ኢምፖሲብል የሚያደርጉት እንትኖች ናቸው ማለት ነው። ስለዚህ ይሄ ዲዳክቲቭ ታይፕ ነው የሚሆነው ማለት ነው። እና ሶስተኛ ካታጎሪካል ሲሎጂዝም ነው። ስቴትመንት ቢጊንስ ዊዝ ዋን ኦፍ ዘ ወርድስ ኦል ሊሆን ይችላል፣ ኖ ሊሆን ይችላል፣ ሰም ሊሆን ይችላል። በእነዚህ የሚጀምር ከሆነ ካታጎሪካል ሲሎጂዝም ይባላል። እና እነዚህ ደግሞ ምንድናቸው? እንደገና ዲዳክቲቭ ናቸው። ለምሳሌ ኦል ኢጂፕሽያን፣ ኖ ኢጂፕሽያን፣ ሰም ኢጂፕሽያን ብሎ ቢጀምር ዲዳክቲቭ ይሆናል ቀጥታ ማለት ነው። ሂፖቴቲካል ሲሎጂዝምን ደግሞ ስናየው እንዴት ነው? ሃቪንግ ኮንዲሽናል ስቴትመንት ፎር ዋን ኦር ቦዝ ኦፍ ኢትስ ፕሬሚሲስ ለአንዱ ኦር ለሁለቱም ሊሆን ይችላል። ፕሬሚሲስ ኮንዲሽናል የሆነ ስቴትመንት ሲኖረው ኢፍ ዘን ስቴትመንት ሲኖረው ማለት ነው። ለምሳሌ ኢፍ ኤ ዘን ቢ፣ ኢፍ ቢ ዘን ሲ እነዚህ ፕሬሚሲሶች ናቸው። ዜርፎር ኢፍ ኤ ዘን ሲ ሲሆን ይህ ሃይፖቴቲካል ሲሎጂዝም ፎርም ነው ማለት ነው። እንደዚህ አይነት ፎርሞች ከሆኑ አሁንም ይሄ ዲዳክቲቭ አርጊመንት ፎርም ያለው ነው። ዊች ኢዝ ካታጎራይዝድ ኢን ሃይፖቴቲካል ሲሎጂዝም ማለት ነው። ይሄው ይሄን ኤግዛምፕል ማየት ትችላላችሁ። በዚህ ፎርም ነው ኢፍ ኤ ዘን ቢ፣ ኢፍ ቢ ዘን ሲ፣ ዜርፎር ኢፍ ኤ ዘን ሲ የሚለውን ፎርም የያዘ ነው ማለት ነው ይሄም ኤግዛምፕል። ከዛ በኋላ ዲስጃንክቲቭ ሲሎጂዝም የሚለው ነው ያለው። ዲስጃንክቲቭ ሲሎጂዝም ደግሞ የሚለው ምንድን ነው? ቢጊንስ ዊዝ አይዘር ኦር ፍሬዝ ነው። አይዘር ኦር
አይዘር እንደዚህ ኦር እንደዚህ የሚል ፍሬዞችን የያዘ ከሆነ ዲስጃንክቲቭ ሲሎጂዝም ተብሎ ይጠራልና አይዘር ኤ ኦር ቢ ናት ኤ አይዘር ኦ ኤ ኦር ቢ ይለናል መጀመሪያ። ከዛ ናት ኤ ዜርፎር ቢ ይሄ ነገር ኤ ወይ ቢ ነው፣ ነገር ግን ኤ አይደለም፣ ስለዚህ ግዴታ ቢ መሆን አለበት የሚል አይነት ሀሳብ የሚያነሳ ነው ማለት ነው። ያው ተመሳሳይ ናቸው ፎርሞቹን በማየት ዲስጃንክቲቭ ሲሎጂዝም ሶ ዲስጃንክቲቭ ሲሎጂዝም ካታጎራይዝድ አንደር ዲዳክቲቭ አርጊመንት ማለት ነው። ሶ ይህን ኤግዛምፕል ማየት ትችላላችሁ። አይዘር ኤ ኦር ቢ ይለናል። ሬዊና ኢዝ አይዘር ኢትዮጵያን ኦር ኤርትሪያን። ከዛ በኋላ ምን ይላል? ናት ኤ ይለናል። ሬዊና ኢዝ ናት ኤርትሪያን ይለናል። ኦር ናት ኢትዮጵያን ሊለን ይችላል ማለት ነው። ሶ ዜርፎር ሬዊና ኢዝ ኢትዮጵያን ይለናል። ዜርፎር ብሎ ኮንክሉድ አደረገ በኮንዲሽናል ሴንቴንስ ተጠቅሞ ማለት ነው ፕሬሚሲሱን። ይሄ ምን ይባላል መሰላችሁ? ዲስታንክቲቭ ሲሎጂዝም የሚባለው ይሄኛው ነው። እና የኢንዳክቲቮቹን ደግሞ ከስር እናያለን። የመጀመሪያው ፕሪዲክሽን ነው። ፕሪዲክሽን ማለት ፎርካስት ማድረግ ነው አይደል? ወደፊት ያለውን ነገር እንደ መተንበያ አይነት ነገር ነው። እንደዚህ ትንበያ ምናምን ሲሆን ፕሮባቢሊቲ ነው የሚያወራ። ፕሮባብል ነው። ሶ ነገ ይዘንባል ቢባል አሁን ለምሳሌ ሊዘንብም ላይዘንብም ይችላል አይደለ? ሶ ያ ፕሮባቢሊቲ ይባላል። ፕሮባቢሊቲ ከሆነ ኢንዳክቲቭ አርጊመንት ነው የሚሰጠን ማለት ነው። እና ፕሬሚሲስ ዲል ዊዝ ናውን ኢቨንት ሊሆን ይችላል ኢን ዘ ፕሬዘንት ፕሬዘንት ላይ ዛሬ ደመና ስለሆነ በኋላ ላይ ሊዘንብ ይችላል። ፕሬዘንት ላይ የታወቀው ነገር ምንድን ነው? ደመና መኖሩ፣ ደመና መቋጠሩ ሰማዩ ፕሬዘንት ላይ ታውቋል፣ ኦር ፓስት ላይ ታውቋል። ሶ ዘ ኮንክሉዥን ሙቭ ወደፊት ይሄዳል ቢዮንድ ዚስ ኢቨንት ቱ ሰም ኢቨንት ቱ ሪላቲቭ ፊውቸር ማለት ነው። አሁን ደመና መቋጠሩ ሰማዩን አይቼ ዝናብ ይዘንባል ብዬ ኮንክሉድ ባደርግ ኢትስ ፕሪዲክሽን አይደለ? ኢንዳክቲቭ አርጊመንት ታይፕ ነው። እና አሁን ላይ ያለውን ነገር አይቼ ወደፊት ሊሆን ይችላል ብዬ የምገምተው ነገር ይሄ ፕሮባብል የሆነ ሊዘንብም ላይዘንብም ይችላል ማለት ነው። ስለዚህ እርግጠኛ ሆኜ ማላወራው ይሆናል ማለት ነው። ይሄ የመጀመሪያው ታይፕ ኦፍ ኢንዳክቲቭ እንትን ይሆናል አርጊመንት ይሆናል። ሁለተኛው አናሎጂ ነው። አርጊመንት ፍሮም አናሎጂ የሚባለው እና ሲሚላሪቲ ነው። ይሄ በዲፔንድ የሚያደርገው ኤግዚስተንስ ኦፍ ሲሚላሪቲ ቢትዊን ቱ ቲንግስ በሁለት ነገሮች መካከል ያለውን ሲሚላሪቲ ላይ ዲፔንድ አድርጎ የሆነን ኮንክሉዥን ድራይቭ የሚደረግበት የኢንዳክቲቭ አርጊመንት ፎርም ይሆናል ማለት ነው። እና ሰርቴን ኮንዲሽን ዛት አፌክትስ ቤተር ናውን ሲቹዌሽን ኢዝ ኮንክሉድድ ቱ አፌክት ዘ ለሰር ናውን ሲቹዌሽን ማለት ነው። እና የሆኑ ኮንዲሽኖች አሉ ቤተር ናውን የሆኑ በጣም ዌል ናውን የሆነውን ነገር አፌክት የሚያደርጉ ሲቹዌሽኖች፣ በእነሱ ሲቹዌሽኖች ኮንክሉድ ይደረጋል። ምንድነው ኮንክሉድ የሚደረገው? ለሰር ሲቹዌሽኖቹ አፌክት እንደሚደረጉ በቤተር ሲቹዌሽኖቹ ኮንክሉድ የሚደረግበት እንትን ነው ማለት ነው። እና ለምሳሌ አናሎጂ ነው፣ ሲሚላሪቲ ነው ብለናል አይደል? ይሄን ኤግዛምፕል ብታዩ ኮምፒውተር ኢዝ manufactured in 2012 easy to access and fast in processing so computer B also manufactured in 2012 ይለናል። ምንድነው እዚህ ጋር ምን አለ? ሲሚላሪቲ አለ አይደለ? ሲሚላር ነገሮች አሉ። 2012 ላይ ነው ሁለቱም የተመሰረቱት። ሶ ሲሚላሪቲ አለ ማለት ነው። እና በዚህ ሲሚላሪቲ ላይ ተመርኩዞ ኦልሶ 2012 ላይ ብቻ እንትን ማለቱ አይደለም፣ ኢዚ ቱ አክሰስ ነው ሁለቱም አይደለ? ሁለቱም ኢዚ ቱ አክሰስ ናቸው። 2012 ነው የተመረቱት የመጀመሪያው ኮምፒውተር። ይሄ ግን ምንድነው ፋስት ፕሮሰሲንግ ላይ ፋስት ነው ማለት ነው። ስለዚህ እነዚህ ሁለቱ ፊቸሮች ተመሳሳይ ፊቸሮች ስላላቸው ኮምፒውተር ቢም ፋስት ፕሮሰሲንግ አለው፣ ፋስት ነው ፕሮሰስ ሲያደርግ ብሎ ኮንክሉድ ያደርጋል ማለት ነው። ይሄ ነው በቃ ባጭሩ አናሎጂ ብለን እንትን የምንለው የኢንዳክቲቭ አርጊመንት አይነት። ከዛ በኋላ ኢንዳክቲቭ ጀነራላይዜሽን እናያለን። ፕሮሲድ ፍሮም ናውሌጅ ኦፍ ሴሌክትድ ሳምፕል ቱ ክሌም አባውት ሆል ግሩፕ። ለሆነ ሆል ግሩፕ ለሆነ ግሩፕ ኦፍ ፒፕሎች የሆነን ትንሽዬን ሳምፕል ወስደን ስለነዛ ግሩፕ ትክክለኛ እርግጠኛ ሆነን የምናወራበት እንትን ነው ኢንዳክቲቭ ጀነራላይዜሽን። ጀነራላይዜሽን ማለት የሆነን ሳምፕል ትንሽዬን ሳምፕል ሊሆን ይችላል ወስደን ስለ ብዙ ሰዎች ጀነራላይዝ አድርገን ስንወክላቸው ይሆናል ማለት ነው። እና ክሌም ሲንስ ሳምፕል ሃቭ ሰርቴን ኤክስ ካራክተር ኦል ሜምበርስ ኦፍ ዘ ግሩፕ ሃቭ ዘ ሴም ኤክስ ካራክተር ማለት ነው። ለምሳሌ ከ1000 ሰዎች መካከል 10 ሰዎችን እንወስድና ወይም በጣም ብዙ ላድርገው 100 ሰዎችን እንወስድና 100 ሰዎቹ ጠጪ ወይ ሱሰኛ ሊሆኑ ይችላሉ። እነዛ 100 ሰዎች ከነዛ ከ1000 ውስጥ የወጡት 100 ሰዎች ጠጪ ወይም ሱሰኛ ስለሆኑ እነዛ 1000ዎች ጠጪ ወይም ሱሰኛ ናቸው ብለን የምንወስንበት አይነት እንትን ነው ይሄ ኢንዳክቲቭ ጀነራላይዜሽን የሚባለው ማለት ነው። ይሄም የኢንዳክቲቭ አርጊመንት ታይፕ ነውና ፎር ኤግዛምፕል ዋን ሜይ አርጉ ዛት ቢኮዝ ኦፍ 3 out of 4 people in single prison are black ዋን ሜይ ኮንክሉድ ዛት 3/4 ኦፍ ዘ ፕሪዝን ፖፑሌሽን አር ብላክ። ምን አደረገ? እነዚህን 3 out of 4 ፒፕል ብላክ መሆናቸውን ፕሪዝን ውስጥ የታሰሩት
ፕሪዝነሮች ብላክ መሆናቸውን በማየቱ ሁሉም እዛ ውስጥ 3/4ኛው እስረኛ ምንድን ነው አለ ብላክ ነው ብሎ ኮንክሉድ ሲያደርግ የምናይበት ነው ማለት ነው። ይሄ ነው ፎርሙ እና አን አርጊመንት ፍሮም አውቶሪቲን ቀጣይ ስናይ ደግሞ ይሄ ምንድነው ኮንክሉዥን ሬስት አፖን ስቴትመንት ሜድ ባይ ሰማን ፕሪዚምድ አውቶሪቲ ኦፍ ዊትነስ እና የሆነ ዊትነስን ወይም የሆነን አውቶሪቲ ፕሬዚም ያደረገ ሰው አለ ፎልስ አውቶሪቲ ማለት ነው። እና ስቴትመንቱ ሜድ የሚደረገው ያ ሰውዬ ባወራው ነገር ላይ ተመርኩዘን ነው። ነገር ግን ያ ሰውዬ ትክክለኛ አውቶሪቲ የለውም ማለት ነው የሚሆነው ማለት ነው። ለምሳሌ ብናይ a lawyer may argue that the person is guilty because an eyewitness testified to that effect under oath ምንድነው የሚለው የሆነ ሎየር ምን አደረገ ዛት ፐርሰን ኢዝ ጊልቲ መሆኑን አርጊው አደረገ ማለት ነው። ተጠያቂ መሆኑን አርጊው አደረገ ተጠያቂ ነው እያለው ነው ያለው እና ምክንያቱ አርጊው ያቀረበው አይ ዊትነሱን ነው። አይ ዊትነሱ መማሉን መሐላ በመፈጸሙ ምክንያት ያ አይ ዊትነስ ምንድነው አለ ያ ሎየር ያኛውን ሰውዬ ምንድነው አለ ጊልቲ ነው ተጠያቂ ነው አለ ማለት ነው። በምን ላይ ነው በዊትነስ ላይ ተመርኩዘው ይሄኛው ኦል ማተርስ አር ሜድ አፕ ኦፍ ስሞል ፓርቲክልስ ኮልድ ኳክስ ይለናል ይሄኛው ደግሞ እና ቢኮዝ ኦፍ ዘ ዩኒቨርሲቲ ፕሮፌሰር ሴድ ሶ ይሄ ደግሞ ኦቶሪቲ ነው ትክክለኛ ያልሆነውን ፕሬዚምድ የሆነ ኦቶሪቲን ዲፔንድ አድርጎ ኮንክሉዥኑን ድራይቭ ሲያደርግ ነው የምናየው ማለት ነው። እና አርጊመንት ቤዝድ ኦን ሳይኖች እናያለን በምልክቶች ላይ ተመርኩዘው የሚሰሩ አርጊመንቶችን ናቸው። ቀጣዮቹ ደግሞ ፕሮሲድ ፍሮም ናውሌጅ ኦፍ ሰርቴን ሳይን ቱ ዘ ናውሌጅ ኦፍ ሳይን ሲምቦል ያኛው ሳይን ሲምቦላይዝ የሚያደርገው የሚያስተላልፈው የሆነ መልእክት ይኖራል። ቁም ሊሆን ይችላል፣ ሂድ ሊሆን ይችላል፣ ቀስ ብለህ ንዳ ሊሆን ይችላል። ያ ላይ እንትን ተመርኩዘን ፓርክ ማድረግ አይቻልም ብሎ ኤግዛምፕል ይሰጠናል ለምሳሌ ከስር እና ያ ኤግዛምፕል ላይ ተመርኩዘን የሆነን ኮንክሉዥን ድራይቭ ስናደርግ ማለት ነው። እና ፎር ኢንስታንት በና አፍተር ኦብዘርቪንግ ኖ ፓርኪንግ ሳይን ፖስትድ ኦን ዘ ሳይድ ኦፍ ዘ ሮድ ዋን ሜይ ኢንፈር ዛት ዘ ኤሪያ ኢዝ ናት አሎውድ ፎር ፓርኪንግ። አያችሁ አይደለ? ይሄ ነው ለምሳሌ ይሄ ነው ሳይኖች ላይ የሆነን ሳይን ኖ ፓርኪንግ ሳይንን አይቶ የሆነ ሰውዬ እዚህ ጋር በቃ ፓርክ ማድረግ አይቻልም ብሎ እንትን ሊል ይችላል ማለት ነው። ይሄ ነው አርጊመንት ቤዝድ ኦን ካውዜሽንስ እና ዲፔንድ ኦን ኢንስታንት ኦፍ ኮዝ ኢፌክት ላይ ነው በኮዙና በኢፌክቱ ላይ ነው። ይሄ ደግሞ ዲፔንድ የሚያደርገው which can never be known to absolutely certain ይሄ ኮዝና ኢፌክቱ መፈጠሩን absolutely certainly አይታወቅም። ነገር ግን ምን ያደርጋል ይሄ አርጊመንት ኮንክሉዥን ድራይቭ ያደርጋል ማለት ነው በዚህ ኮዝ ኢፌክት ላይ ተመርኩዞ። ለምሳሌ ፍሮም ዘ ናውሌጅ ኦፍ ዛት ቦትል ኦፍ ዋተር ሃድ ቢን አክሲደንታሊ ሌፍት ኢን ዘ ፍሪዘር ኦቨርናይት ሰምዋን ማይት ኮንክሉድ ዛት ኢት ሃድ ቢን ፍሮዝን። አክሲደንታሊ የሆነ ወተር ሪፍሪጀሬተር ውስጥ ምን ተደርጓል ተቀምጦ ነበረ ከዛ አደረ ማለት ነው። እንደዚህ ሪፍሪጀሬተር ውስጥ ስላደረ የሆነ ሰውዬ ምን ብሎ ኮንክሉድ ያደርጋል ፍሮዝን አድርጓል በረዶ ሰርቷል ወይም በደንብ ቀዝቅዟል ብሎ ኮንክሉድ ሊያደርግ ይችላል። ይሄ ኮዝ ኢፌክት ይባላል ማለት ነው። ምክንያቱም እዛ በረዶ ምንድነው እዛ ፍሪጅ ውስጥ መቀመጡ ኮዙ ሲሆን ኢፌክቱ ምንድነው በረዶ መስራት ነው አይደል የሚሆነው መቀዝቀዝ ነው አይደል የሚሆነው። ነገር ግን ግዴታ ያ ነገር ተፈጥሯል ማለት አይደለም። ብዙ እንደዛ እንዳይፈጠር የሚያደርጉ ብዙ ምክንያቶች አሉ። ለምሳሌ የማብራት መጥፋት ፓወር ያለ መኖር ሊሆን ይችላል። ኦልሶ የፍሪጁ ቀጥታ መበላሸት ሊሆን ይችላል እና የተለያዩ ምክንያቶች አሉ። ኮዝ እና ኢፌክቱ አብሶሉትሊ ሰርቴን አይደለም ማለት ነው። በዚህ ላይ ተመርኩዞ እንትን ሲያደርግ ነው የሚሆነው ማለት ነው። እና ኢቫሉዌት አርጊመንት እነዚህ ሁለቱን ኢቫሉዌት የምናደርግበትን ፕሮሰስ እና የመጀመሪያው ዲዳክቲቭ አርጊመንት ቫሊድ ኤንድ ኢንቫሊድ ይባላል። ሳውንድ ኤንድ አንሳውንድ ይባላል። ኦልሶ ኢንዳክቲቭም አርጊመንት ስትሮንግ ዊክ ኮንጀንት አንድ ኮንጀንት ይባላል። ዲዳክቲቭ ቫሊድ የሚባልበትን ፕሮሰስ እና ኢፍ ዘ ፕሬሚሲስ አር አሲም ትሩ ኢት ኢዝ ኢምፖሲብል ቱ ቢ ኮንክሉድ አስ ዘ ኮንክሉዥን ፎር ቱ ቢ ፎልስ ማለት ነው። ፕሬሚሲሱ ትሩ ከሆነ ኮንክሉዥኑ ፎልስ የሚሆንበት ምንም አይነት እንትን የለም። ይሄ ምንድነው ቫሊድ ዲዳክቲቭ አርጊመንት የምንለው ይሄን ነው ማለት ነው የሚሆነው። እና ከዛ ኮንክሉዥን ፎሎውስ ዘ ፕሬሚሲስ ዊዝ ስትሪክት ኔሴሲቲ በስትሪክት ኔሴሲቲ ኮንክሉዥኑ ፕሬሚሲሱን ፎሎ የሚያደርግበትን ፕሮሰስ ነው የሚያሳይ። እኔ ቫሊድ ዲዳክቲቭ አርጊመንት የምንለው ኮኔክሽናቸው ምንድነው ማተር ኦፍ ሰርቴኒቲ ነው። ሰርቴንሊ ፎሎ ያደርገዋል ማለት ነው። እና ሁለተኛው ኢንቫሊድ ዲዳክቲቭ አርጊመንት የሚባለው ነው። እና ኢፍ ዘ ፕሬሚሲስ አር አሲምድ ትሩ ኢፍ ኢት ኢዝ ፖሲብል ሜቢ ፖሲብል ሊሆን ይችላል በዚህኛው ስር። ኢንቫሊድ ስር ፕሬሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ ሊሆን ይችላል ማለት ነው። ኢንቫሊድ ዲዳክቲቭ አርጊመንት ስር ለምሳሌ ኤግዛምፕሎችን ብናይ ኦል ሜን አር ማማል ይለናል። ኦል ቡልስ አር ሜን ዜርፎር ኦል ቡልስ አር
ማማልስ ይለናል ማለት ነው። ይሄ ምንድነው? ኢንቫሊድ ዲዳክቲቭ አርጊመንት ነው። ሁለተኛውን ደግሞ ከስር ብናይ ኦል ፊሎሶፈርስ አር ራሽናል ሶክራትስ ዋዝ ራሽናል ዜርፎር ሶክራትስ ዋዝ ኤ ፊሎሶፈር። ይሄ ደግሞ ቫሊድ የሚሆን እንትን አለው ማለት ነው። ቫሊድ የሚሆነው መች ነው ካላችሁኝ ፕሬሚሲሱ ትሩ ሆኖ ቀጥታ እንትኑም ኮንክሉዥንም ትሩ የሚሆን ከሆነ ኢት ኢዝ ቫሊድ። ፕሮባቢሊ ደግሞ ፕሮሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ የሚሆንበት ፕሮባቢሊቲ ካለ ዳት ኢንቫሊድ ዲዳክቲቭ አርጊመንት የምንልበት ፕሮሰስ ይሆናል ማለት ነው። እና ቫሊዲቲ እና ትሩዝ ቫሊዩን ስናያቸው ዳይሬክት ሪሌሽንሺፕ በጭራሽ የላቸውም ይለናል። ከዛ በኋላ ኤክሰፕሽን ኬዝ አለው። ኤክሰፕሽኑ ምንድን ነው? ፕሮሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ ኢንቫሊድ በሚሆን ሰዓት ሪሌሽንሺፕ ሊኖራቸው ይችላል። ዳይሬክት የሆነ ሪሌሽንሺፕ ሊኖራቸው ይችላል። ዜርፎር አርጊመንት አዝ ፎሎዊንግ ፎርዝ ፖሲቢሊቲ ያለው የሆነ አርጊመንት ፎርዝ ፖሲቢሊቲ ከስር ያሉት ሊኖረው ይችላል። ለምሳሌ መጀመሪያ ፕሬሚሲሱ ትሩ ሆኖ ኮንክሉዥኑ ትሩ ከሆነ ዛት ኢዝ ቫሊድ ማለት ነው አይደለ? በት ኢንቫሊድ ሊሆን ይችላል እና ፎልስ ሆኖ ፎልስ ከሆነ ሁለቱም ሊፈጠር ቫሊድ ኢንቫሊድ ሊሆን ይችላል። ትሩ ሆኖ ፎልስ ከሆነ ቅድምም ብለናል ኢንቫሊድ ነው ብለናል፣ ቫሊድ ሊሆን አይችልም ማለት ነው። ፎልስ ሆኖ ትሩ ከሆነ ሁለቱም ሊሆኑ የሚችሉበትን ፕሮሰስ ነው የምናየው። ቫሊዲቲ ኢዝ ናት ዲተርማይንድ ባይ አክቹዋል ትሩዝ ቫሊዩ። በአክቹዋል ትሩዝ ቫሊዩ ቫሊዲቲ ዲተርማይን አይደረግም ማለት ነው። በፕሬሚሲሱ እና በኮንክሉዥኑ ትሩዝ ቫሊዩ ዲተርማይን አይደረግም። ራዘር ዲተርማይን የሚደረገው በምንድን ነው? በፎርሙ ሊሆን ይችላል ማለት ነው። ፖሲቢሊቲ ዋን እሺ ኮምቢኔሽን ኦፍ ትሩ ፕሬሚሲስ ኤንድ ትሩ ኮንክሉዥን ኦልዌይስ አሎውስ ፎር ቦዝ ቫሊድ ኤንድ ኢንቫሊድ አርጊመንት። ኮምቢኔሽን ኦፍ ትሩ ፕሬሚሲስ እና ትሩ ኮንክሉዥን ከላይ አይተነዋል አይደለ? ቫሊድም ኢንቫሊድም ሊሆን እንደሚችል አይተናል ማለት ነው። ይሄውና እዚህ ጋር አለ ኮንክሉዥን ኦፍ ትሩ ፕሬሚሲስ እና ትሩ ኮንክሉዥን ቫሊድም ኢንቫሊድም ሊሆን ይችላል ማለት ነው። ይሄ ነው የሚያወራልን። ከዛ ኤቫሊድ የሚለውን ስናይ ኦሉ መንሳር ማማልስ ማይማዘሪዝ ማማል ዜርፎር ማይማዘሪዝ ኤውማን አይደለ? ይሄ ምንድነው? ቫሊድ ፎርም ነው። ኢንቫሊድ ፎርሙን ስናያቸው ደግሞ ኦል ፊሎሶፈርስ አር ክሪቲካል ክሪቲካል ቲንከርስ ፕላቶ ዋዝ ክሪቲካል ቲንከር ዜርፎር ፕላቶ ዋዝ ፊሎሶፈር ይለናል። ይሄ ደግሞ ኢንቫሊድ ፎርም የሚሆነው በዚህ አይነት ኤግዛምፕሎች ሲሆን ነው። እና ትሩ ፕሮሚሲስም እና ፎልስ ኮንክሉዥን ካለው ኢንቫሊድ ነው የሚሆነው ማለት ነው። ከላይ እዚህ ጋር እንዳየ ነው ትሩ ፕሮሚሲስ ኖሮ ፎልስ ኮንክሉዥን ቢኖረው ምንድን ነው የሚሆነው? ትሩ ፕሮሚሲስ ፎልስ ኮንክሉዥን ቫሊድ አይሆንም ማለት ነው። ምንድን ነው የሚሆነው? ኢንቫሊድ ነው የሚሆነው ማለት ነው። ትሩ ኮንክሉዥን ትሩ ፕሮሚሲስ ትሩ ፎልስ ኮንክሉዥን ከሆነ ማለት ነው። እና እዚህ ጋር ምንድን ነው የሚለን? ትሩ ፕሬሚሲስ ፎልስ ኮንክሉዥን አይደለ? ይኸው ራሱ ነው። እና ቫሊድ የሚሆንበት እንትን አይኖረውም ማለት ኢንቫሊድ ነው ቀጥታ የሚሆነው። ሶ ይኸው ኤግዛምፕሉ ማየት እንችላለን። ኦል ባዮሎጂስት አር ሳይንቲስቶች ናቸው። ጆን ናሽ ሳይንቲስት ነው። ዜርፎር ጆን ናሽ ባዮሎጂስት ነው። ይህ ምንድነው? ኢንቫሊድ ነው። ኢንቫሊድ ፎርም ነው ማለት ነው። እና ከዛ ፖሲቢሊቲ ስሪን እናየዋለን። ኮምቢኔሽን ኦፍ ፎልስ ፕሬሚሲስ ኤንድ ትሩ ኮንክሉዥን አሎስ ፎር ቦዝ ቫሊድ ኤንድ ኢንቫሊድ። ይሄን እናንተ ብታያቸው አሪፍ ናቸው። ከላይ የተነገሩ በእነዚህ መሰረት በአራቱ መሰረት ያሉ በኤግዛምፕል የተዘረዘሩ ይሆናሉ ማለት ነው። ስለዚህ እናንተ ብታያቸው ቀላል ስለሆኑ እና ሳውንድነስ ኦፍ ዲዳክቲቭ አርጊመንትን እንያውን ደግሞ የሳውንድነስ አርጊመንት ኢዝ ዲዳክቲቭ አርጊመንት ዛት ቫሊድ ኤንድ ሃዝ ኦልሶ ትሩ ፕሬሚሲስ ቫሊድም ሆነው ትሩ ፕሬሚሲስም ያለው ሲሆን ምንድነው ሳውንድ ነው ማለት ነው። ሳውንድ ዲዳክቲቭ አርጊመንት የሚባለው ይሄ ነው። አርጊመንት ኢዝ ሳውንድ ኢፍ ዘ አርጊመንት ኢዝ ፈርስት ቫሊድ ኤንድ ሰከንድ ላይ ደግሞ ኦል አክቹዋል ፕሬሚሲስ አር ትሩ ሲሆኑ ሳውንድ ነው እንላለን። ኢፍ አይዘር ኦፍ ዚስ ኢዝ ሚስድ አርጊመንቱ አንሳውንድ ነው እንላለን። አንሳውንድ ነው የምንለው እነዚህ ሁለቱ ነገሮች ከሌሉ ሲሆን ሳውንድ ነው የምንለው እነዚህ ሁለቱ ነገሮች የሚይዝ ከሆነ ሳውንድ ነው ልንል እንችላለን ማለት ነው። ኢቫሉዌቲንግ ኢንዳክቲቭ አርጊመንት እሺ የመጀመሪያው ስትሪንግዝ እና ትሩዝ እናያለን። ስትሪንግዝ ኢንዳክቲቭ አርጊመንትን ስናይ ኢፍ ዘይ አር አሲምድ ትሩ ኢፍ ኢት ኢዝ ኢምፕሮባብል ፎር ኮንክሉዥን ቱ ቢ ፎልስ። ይሄ ምንድነው? ኢምፕሮባብል ሲሆን ስትሮንግ ኢንዳክቲቭ አርጊመንት ይሆናል ማለት ኮንክሉዥኑ ከዛ ፕሮባብሊ ነው ፋሎ የሚያደርገው ፕሬሚሲሱን ምንድነው አለን መጀመሪያ ፕሬሚሲሱ ትሩ ሊሆን ይችላል። ኮንክሉዥኑ ፎልስ ነው ለመሆን ኢምፕሮባብል ነው። ሜቢ ፕሮባቢሊቲ አለው። ፕሮባብሊ ምን ሊሆን ይችላል? ፎልስ ሊሆን ይችላል። ይሄኛው እንላለን። ከዛ ላይ ኮንክሉዥኑ ፋሎ ሲያደርግ ስትሮንግ ኢንዳክቲቭ አርጊመንት ስንለው፣ ዊክ ኢንዳክቲቭ አርጊመንት የሚባለው ደግሞ ኢፍ ዘ ፕሬሚሲስ አር አሲምድ ትሩ ኢፍ ኢት ኢዝ ፕሮባብል ፎር ዘ ኮንክሉዥን ቱ ፎልስ ከሆነ ዊክ ይሆናል ማለት ነው። ልዩነታቸው ፕሮባብል እና ኢምፕሮባብል የሚለው ይሆናል ማለት ነውና
ኤግዛምፕል ብታዩ ዚስ ባረል ኮንቴንስ 100 አፕል ይሄኛው ባልዲ ነገር ይሄኛው ዘንቢል ነገር ምንን ይዟል? 100 አፕሎችን ይዟል። 8 አፕልስ ሴሌክትድ ራንደም ዌር ፋውንድ ቴስቲ 8ቱ ራንደምሊ ሴሌክት ተደርገው 8ቱ ምንድነው ቴስቲ ሆነው በጣም ጣፋጭ ሆነው እንትን አገኘናቸው። ዜርፎር ፕሮባብሊ ኦል 100 አፕልስ አር ቴስቲ ይለናል ማለት ነው። ይሄ ምንድነው? ሳውንድ ነው። ሳውንድ ኢንዳክቲቭ ነው አይደል? ሳውንድ ይሆናል ማለት ነው። ዚስ ባረል ኮንቴን 100 አፕል 3 አፕል ሴሌክትድ አት ራንደም ዌር ፋውንድ ቴስቲ ዜርፎር ፕሮባብሊ ኦል 100 አፕልስ አር ቴስቲ ይለናል ማለት ነው። እሺ 8 አፕልስ አር ሴሌክትድ ይሄኛው ምንድነው የሚሆነው? ዊክ ይሆናል ማለት ነው። ምክንያቱም እንትኑንም ያቸው የመጀመሪያው ላይ የተመረጠው 8 ነው አይደለ? አሁን ደግሞ የተመረጠው 3 ነው። ሶ ሁለተኛው ዊክ ይሆናል ማለት ነው። ስትሪንግዝ ኢን ትሩዝ ቫሊዩን ደግሞ በቦክስ ስናየው እሺ ኖ ዳይሬክት ሪሌሽንሽፕ እንደቀድሙ ትሩዝ ቫሊዩ እና ስትሪንግዝ ኦር ዊክነስ ኦፍ ዘ አርጊመንት ኢንዳክቲቭ አርጊመንት ትሩዝ ቫሊዩ ጋር ዳይሬክት ሪሌሽንሽፕ የላቸውም ማለት ነው እና ኤክሰፕሽን ይኖረዋል። ይሄም አን አርጊመንት ትሩ ፕሬሚሲስ ኖሮት ፎልስ ኮንክሉዥን ካለው ዊክ ነው። ሶ ኤክሰፕሽን ይሆናል ማለት ነው። ሪሌሽንሽፕ ሜቢ ሊኖራቸው ይችላል እና ፕሬሚሲሱ ትሩ ሆኖ ኮንክሉዥኑም ትሩ ከሆነ ፕሮባብሊ ምንድነው ስትሮንግ ነው። ዊክም የመሆን እድል ሊኖረው ይችላል። ፎልስ ሆኖ ፎልስ ከሆነ ቀጥታ ስትሮንግም ዊክም ሊሆን ይችላል። ትሩ ሆኖ ፎልስ ከሆነ ግን ስትሮንግ አይሆንም ማለት ነው። ጀስት ምንድነው ዊክ ነው የሚሆነው። ፎልስ ሆኖ ትሩ ከሆነ ሁለቱም ጋር ሊፈጠር ይችላል ማለት ነው። ስትሮንግዝ እና ዊክነስ ኢዝ ናት ማተር ኦፍ አክቹዋል ትሩዝ ኢትስ አባውት ምንድነው ዲግሪ። ቅድም ምን ብለን ነበር? ኢትስ አባውት ፎርም ብለን ነበር አይደል? ስለ ፎርሙ ነው ብለን ነበር ከላይ ሳውንድ እና እንትን ላይ። አሁን ደግሞ ስትሪንግዝ እና ዊክነስ ላይ ዲግሪ ነው ይለናል ማለት ነው እና ኮንጀንሲ ኦፍ ኢንዳክቲቭ አርጊመንት እናያለን። ኮንጀንት አርጊመንት ኢዝ ስትሮንግ ኤንድ ሃዝ ኦል ትሩ ፕሬሚሲስ። ኮንጀንት ነው የሚባለው አርጊመንት ስትሮንግ ነው፣ ኦልሶ ሁሉም ፕሬሚሲሱ ትሩ ይሆናሉ ማለት ነው እና ኮንጀንት አርጊመንት ሃዝ ቱ ኢሴንሻል ፊቸሮች ይኖሩታል። ሹድ ቢ ስትሮንግ መሆን አለበት፣ ሁሉም ትሩ ፕሬሚሲስ መሆን አለባቸው ማለት ነው። ኢፍ ዋን ኦፍ ዚስ እንትን ካረጉ ደግሞ ምንድነው አንኮንጀንት ነው የሚሆነው እና ኤግዛምፕል ኒርሊ ኦል ሌመንስ ዛት ሃቭ ቢን ቴስትድ ዌር ሶር ዜርፎር ኒርሊ ኦል ሌመንስ አር ሶር ይነናል ማለት ነው። ይሄ ምንድን ነው? ስትሮንግ ነው፣ እንደገና ትሩ ፕሬሚሲስ ነው አይደለ? ሶ ኮንጀንት ይሆናል ማለት ነው ይሄኛውና ቤኔፊትስ ኦፍ ለርኒንግ ሎጂክ ከመጀመሪያ ላይ ጥያቄ ከነበረው እኔ እስቲ ምንድን ነው የምትጠቀሙት ሎጂክ በመማራቸው የሚለውን ነገር ስናይ አንደኛ ሪፋይን ኤንድ ሼፕን ዋንስ ናቹራል አቢሊቲ ቱ ሪዝን ኤንድ አርጊው። ሪዝነብል እንድንሆን የሆነን ነገር አርጊው ለማድረግ ሪዝነብል እንድንሆን ሎጂካል እንድንሆን ሻርፕን ያደርገናል። ማይንዳችንን አቢሊቲያችንን ሻርፕን ያደርገናል ይህ ሎጂክን መማሪያችን። ሁለተኛው ዴቨሎፕ ስኪል ኒድድ ቱ ኢቫሉዌት ኦር ኮንስትራክት ጉድ አርጊመንት። ጉድ አርጊመንትን ኮንስትራክት የምናደርግበትና ኢቫሉዌት የምናደርግበትን ስኪል ዴቨሎፕ እንድናሳድግ ያደርግናል ማለት ነው። እንደገና ምን አይነት ስኪልን ዴቨሎፕ እንድናደርግ ያደርገናል? ፋላሲዎችን ኮንስትራክት እንድናደርግና ፍሪ አርጊመንቶችን እንድናደርግ ስኪል ዴቨሎፕ እንድናደርግ ያደርገናል ማለት ነው። ከዛ ውጭ ፕሮቫይድ ፋንዳመንታል ዲፌንስ አጌንስት ፕሬጁዳይዝ ወይም አንሲቪላይዝድ ከሆኑ አቲቲዩዶችን ዲፌንድ እንድናደርግ ፋንዳመንታሎችን ፕሮቫይድ ሊያደርገን ሊሰጠን ሊያስተምረን ይችላል። ሄልፕ ቱ ዲስቲንጉሽ ጉድ አርጊመንት ፍሮም ባድ አርጊመንት። ጉዱን ከባድ አርጊመንት ዲስቲንጉሽ እንድናደርግ ይረዳናል። ኮንፊውዚንግ ኮመን ሎጂካል ኢረሮችን አይደንቲፋይ እንድናደርግ ይረዳናል እና ከዛ በላይ እዚህ ጋር ብዙ የተዘረዘሩ ነገሮች አሉ። ፒፒቲውን አስቀምጥላችኋለሁ እንዳልኳችሁ፣ ስለዚህ ታገኙታላችሁ። በደንብ ሁሉንም ብታዩ አሪፍ ነው፣ ለፈተናም ስለሚጠቅማችሁ ይሄን ያግዘናል ማለት ነው የሚሆነው ማለት ነው። ኦቨርኦል ጎል ኦፍ ሎጂክ ኢዝ ፕሮዲውሲንግ ክሪቲካል ራሽናል ሪዝናብል ኢንዲቪዥዋሎችን ፕሮዲውስ ማድረግ ነው። ፐብሊክም ሆነ ፕራይቬት ላይፍ ላይ እንደዚህ አይነት ሰዎች እንዲፈጠሩ ነው የሎጂክ ዋና አላማ ማለት ነው እና ይህን ይመስላል ይሄኛው ዩኒት ደግሞ። ይሄ ሰመሪ ስለሆነ ነው ያለፍኩት። በጣም አብራችሁኝ ስለቆያችሁ አመሰግናለሁ። ቴንኪው በጣም እንደተለመደው ሀሳብ አስተያየት ካላችሁ ኮመንት ላይ ብጽፉልኝ ይደርሰኛል። ማስተካከለውን አስተካክላለሁ፣ የምትሉኝን እቀበላለሁ ማለት ነው። በጣም አድርጌ ነው የምወዳችሁ። አብራችሁኝ ስለቆያችሁ በጣም ቴንኪው። ሰብስክራይብ፣ ላይክ፣ ሼር መደረጉም እንዳይረሳ። በሚቀጥለው በሌላ ዩኒት እንገናኛለን። ይመቻችሁ።